ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ኮሜንቱ ዘና ፈታ ያደርጋቸዋል ብዬ ተስፋ አደርጋለሁ ማለት ነው። እውነት ለመናገር ማለት ነው አንዳንዴ ኮሜንታተሮች ማለት ነው ዘና ፈታ ነው ብታረጉኝ የምታስደስቱኝ ማለት ነው። አንዳንዴው ደግሞ እንዲሁ ጨጓራዬ ነው የምትሉትኝ ማለት ነው። ለማንኛውም ይመቻችሁ። እንግዲህ ትላንትና ቪዲዮ ሩታ ሀብቴ በጣም ደስ የሚል ቪዲዮ ነበረ እውነት ለመናገር ማለት ነው። በቃ ምን እንዳለ ታውቃላችሁ? ሩታዬ ብልጥ ናት፣ ጀግና ናት፣ ጠንካራ ናት። ያን ሁሉ ተሰብራ እንኳን መካሻ አልፈለገችም። በትክክለኛው መንገድ ይቅርታን አልፈለገችም። ሁሉም ነገር ረስታ ዛሬ ግን ቤቴን፣ ትዳሬን ለትዳሬ መኖር እፈልጋለሁ ብላ ባሏን በምን አይነት መንገድ መመለስ እንዳለባት ጠንቅቃ ታውቃለች ማለት ነው። ከኛ የበለጠ እሷም ስለምታውቀው ማለት ነው። እንግዲህ አብርሽም ራሱ በሁለት መጠጥ እንግዲህ እንደምያታዩት የለም። በነገራችን ላይ እውነት ለመናገር አብርሽ አልሰከረም፣ እመኑኝና ማለት ነው። ነገ ደግሞ የሆነ ነገር ተፈጥሮ አንድ ነገር ቢሆን መድኃኒት ከታበት ነው አስክራኝ ነው እንዲባል እንግዲህ አክተር አይደለችም መተወን ስለምትችል ማለት ነው። ያንን ነገር እንድትፈጥር ነው እንደዚህ ነገር የተደረገ ማለት ነው። ለማንኛውም ማለት ነው ውድ ቤተሰቦቼ ብቻ ሀይር ነገር ያሰማን፣ አላ መጥፎ ነገር አያምጣውና መጥፎም ነገር አያሰማን በሩታና በአብርሽ ህይወት። ግን አንዳንድ ሰው አለ ትላንትናም እያሉ ነበረ ተቀጥቶ የተቀመጠውን እንዴት ይጠጣል? እንዴት አንስቶ አምኗት ይጠጣል? እሷ ጠላቱ እንደሆነች እያላችሁ ነው። በዚሁ አጋጣሚ አብርሽ ለሩታ ጠላት አይደለም፣ ሩታ ለአብርሽ ጠላት አይደለችም ማለት ነው። ብዙዎቹ ያልገባችሁ ሰዎች አላችሁ ማለት ነው። በተለይ እኔ አንድ ነገር የገረመኝ ነገር ቢኖር ማለት ነው ከትላንትና ወደ አብርሽ ያንን ሁሉ ቡዝዬ ስጠይቀው ወንድሙ ሲጠይቀው እምቢ ብሎ አሻፈረኝ ብሎ ከቤት የወጣ አብርሽ እኔ እውነቴ ነው ሙላችሁ በቃ አብርሽ ካሁን ወዲህ ሩታን መቼም አያገኛትም። ያኔን ትወዳታለህ አልወዳትም፣ ታፈቅራታለህ አላፈቅራትም። ምላሹ ይሄንን ነበረ። እሷ ናት እንጂ የምትወደኝ እኔ አልወዳትም እያለ ነበረ ማለት ነው። ነገር ግን ያንን ሁሉ ብሎ እጇን ራሱ እንዴት አድርጎ ነጥቆ እንደወጣ ማለት ነው አብርሽ ማለት ነው። ያንን ነገር አድርጎ ተመልሶ ቤት ይመጣል ብዬ አላመንኩም ነበር። በቃ አብርሽ መጨረሻ ውሳኔው ነው ሩታንም ማግኘትም ማየትም የለበትም ብዬ ነው እንጂ ተመልሶ ትላንትና ይመጣና በዚህ ልክ ከሩታ ጋር ይሆናል ብዬ አልጠበቅኩም ማለት ነው። እና አብርሽ ደግሞ መስከር ካልፈለገ መጠጣት ካልፈለገ መጥፎ ነገር መሆን ባይፈልግ ኖሮ ከመጀመሪያ ደረጃ እኔ አልጠጣም አልፈልግም ማለት ይችል ነበር። ለአንድ አፉ ለሁለት አፉ እንደዛ ብሎኝ ነበር። ግን መጥቶ ልጁን አይቶ ማውጣት ይችል ነበር። ይሄን ነገር ስራ ባይሆን ማለት ነው ድራማ ባይሆን እኔ ሩታ ልጄን ለማየት ነው የመጣሁት። ስለዚህ ከአንቺ ጋር ምንም አይነት ግንኙነት የለኝም፣ ምንም አይነት ነገር ከአንቺ መቀጠልም አልፈልግም እና የኔ ፍላጎቴ ልጄን ማየትና ማየት ብቻ ነው ብሎ ጥሏት ይወጣ ነበረ ማለት ነው። ግን ሆኖ ፈልጎ ስለተደረገ ነው ማለት ነው። እዚህ ጋር ደግሞ የምትረዱልኝ ነገር ቢኖር በኮሜንቱ ራሱ አንጻር ማለት ነው እውነት ነው ስለ ሄርሜላ ማለት ነው። ምክንያቱም ሄርሜላ ጋር ምንም አይነት ነገር የለውም አብርሽ ማለት ነው። ምንም ነገር የለውም ስላችሁ በቃ ሀሳብ የሌለበት ጭንቀት የሌለበት ነገር ነው የሚታየው አብርሽ ማለት ነው። ምክንያቱም ሄርሜላ ጋር ሲሄድ ሄርሜላ አትጨቃጨቀውም፣ አትናገረውም ስለሱ አትጨነቅም። ይሄ ምን ያስመለክታል? ሄርሜላ የራሱ ጉዳይ ነው ብላ የሆነ ታውቃላችሁ በሆነ ነገር ነው አብርሽን የቀረበችው እንጂ እንደ ሩታ አይደለም የቀረበችው፣ እንደ ሩታ አይደለም ያፈቀረችው። ሩታ ማለት ስታፈቅረው ስትወደው ለትዳሯ ለቤቷ ስትል አብርሽን በሚያጠፋው ነገር ትቆጣዋለች፣ ታኮርፈዋለች፣ ትጨቃጨቀዋለች። በዚሁ አጋጣሚ አንድ ሴት ተጨቃጨቀች፣ ተሳደበች ማለት ለዛ ሰውዬ ክፉ ሆና አይደለም፣ ስለምትወደውና ስለምታፈቅረው ለእሷ መሆን እንዳለባት ስለምትፈልገው ነው ይሄንን ነገር የምታደርገው ማለት ነው። ሄርሜላ ግን አብርሽን በአርተፊሻል መንገድ ነው የእንትን ያለችው የቀረበችው ማለት ነው። ምክንያቱም ሄርሜላ አብርሽ ጋር ስትመጣ ምንም አይነት ጭቅጭቅ አትፈጥርም። ምንም አይነት ከአብርሽ ጋር መጣላት አትፈልግም። ለአብርሽ መጥፎ ቃላት መናገር አትፈልግም። ለምን እዚህ ጋር መጥፎ ቃላት ከተናገረች ካስቀየመችው፣ ካስደበረችው አብርሽ ሊሸሻት ነው። አብርሽ ትቷት ሊሄድ ነው። እኔ ከእሷ ጋር ምን መጣብኝ ለምንድን ነው የምጨቃጨቀው ብሎ ስለሚላት እሷ ደግሞ የፈለገ ነገር ይሁን በፍቅር ነው የያዘችው ማለት ነው። ይሄ ደግሞ ተገቢ አይደለም። ለነገ ለእሷ ራሱ ጥሩ አይደለም። ለምን ብትሆኑ ልቧን እያወቀ የእሷ እንዳልሆነ ልቧ እንደተሰበረ ልቧ እንደሚትጨነቅ እያወቀች እሷ ግን ዝም ብላ በፍቅር መኖር እኔ እንጃ የትኛውም ዓለም ላይ የትኛውም
በፍቅረኛ ማሞች ባለትዳሮች ብትሆኑም በመካከላቸው ጥላቻ ሳይፈጠር ጭቅጭቅ ሳይፈጠር የሚኖር ሰው ማንም የለም። ፍቅረኛ ማሞችን ብንሆን በሆነ ነገር እንጣላለን፣ እንጋጫለን። ያንን የተጋጨንበት ነገር ቆይተን ስናስበው አይ እኔ ትክክል አይደለሁም እሱ ትክክል አይደለም ብለን እንፈታዋለን ማለት ነው። ባለትዳሩ መካከል የማይፈጠር የማይጣላ ሰው የለም። ሁሉም ይጣላል፣ ይጨቃጨቃል። ነገር ግን በሁለታቸውም ያለ ነገር ቁጭ ብለው ይፈታሉ ማለት ነው። ሄርሜላ እስከ መቼ ድረስ ነው ከአብርሽ ጋር ምንም አይነት ሳትጣላ እንደዚህ በፍቅር የምትኖር መስላችኋል? ነው አትኖርም። ለምን እንደሆነ ታውቃላችሁ? እሷ እኔ ሌላ ነገር አልናገርም እንጂ አብርሽን በሆነ ነገር የያዘችው እንጂ በቃ አብርሽ ደግሞ የሚፈልገው እንዴት ነው? አንድ ነገር ሀሳብ የሌለበት ነገር፣ ጭንቀት የሌለበት ነገር፣ በቃ ያላሰባችሁት ነገር። ለምሳሌ እንደ ስጦታ ልበላችሁ ማለት ነው። አንዳንዴ ስጦታ ከጠበቃችሁት ቦታ ይህንን ሰው ስጦታ ለእኔ ይሰጠኛል፣ ለእኔ ያበረከትልኛል ያላችሁት ሰው ያ ሰው አያበረከትላችሁም ለእናንተ ማለት ነው፣ አይሰጣችሁም። ግን እናንተ ካላሰባችሁት ቦታ ነው ስጦታ የሚሰጣችሁ ነገር አለ ማለት ነው። እና ሄርሜላ ላይ ደግሞ እንደዚህ አይነት ስሜት ነው ማይባት አሁን ማለት ነው። መቼም ቢሆን ከአብርሽም ብትጋባ ከአብርሽም አብረው ቢሆኑ ሄርሜላና አብርሽ መቼም ሳይጣሉ በፍቅር ይኖራሉ ብላችሁ አታስቡ። እንደዛማ ከሆነ በዛን ሰዓት ሩታና አብርሽ ወታጀራ በነበሩ ሰዓት መቼም ይጣላሉ ብለን ማናችንም አላሰብንም ነበር። የአብርሽና የሩታ ትዳር በዚህ ናክል ይደርሳል ብለን ማናችንም አልጠበቅንም። አብርሽና ሩታ አልሐምዱሊላህ አሁን ለዚህ ወልደው ለዚህ ደረጃ ደርሰው ለዚህ ማረግ ወግ ደርሰዋል እንጂ ማናችንም በዚህኛው ጊዜ አሁን ሩታ ትወልዳለች፣ ሩታ የልጅ እናት ትሆናለች ብለን ማናችንም የጠበቅነው ነገር የለም ማለት ነው። ግን ምንድነው አንዳንዴ በህይወታችሁ ያሰባችሁት ሳይሆን ያላሰባችሁም ነገር ሊፈጠር ይችላል። እናንተ የሚታያችሁ አብርሽ መጥቶ ለ30 ለ20 ደቂቃ ከሄርሜላ ጋር ስቆ ሳቅ ብሎ ስለሄደ በቃ ለእናንተ ትልቅ ነገር ነው የሚመስላችሁ፣ ትልቅ። ይሄ ግን ስህተት ነው። ለምን እንደሆነ ታውቃላችሁ? አንድ ወንድ ሁልጊዜ ሽሩሩ እያላችሁት እንደፈለክ እያላችሁት መኖር አይችልም። ምክንያቱም ካስቀየመችው ጥሏት ስለሚሄድ ያንን ነገር ነው እዚህ ጋር በአርቲፊሻል ነገር ነው የያዘችው እንጂ ሄርሜላ በማንነቱ አይደለም። ልንገራችሁ ነው ማለት ነው። ሩታ ግን በማንነቷ ነው የያዘችው። ከልቧ አፍቅራው ከልቧ ወዳ እሷ ማንነቷን ካላት ማንነቷ ጨቅጫቃም ሆነች ተናጋሪም ሆነች ፍቅርም ሰጠችው አልሰጠችውም በማንነቷ ኮራ ብላ ዘና ብላ ነው ይሄንን ነገር አብርሽ ላይ የምታደርገው ማለት ነው። ግን ብዙ ሰው ማለት የተረዳውት ነገር አለ። አብርሽ በሄርሜላ ብዙ ዋጋ ከፍላለች፣ ለአንተ እንደዚህ ሆናለች፣ ወታ ወርዳለች። ዋጋ መክፈሉ አይደለም። ሲቀጥል ምንም አይነት ዋጋ የከፈለችለት ነገር የለም። አብርሽ ከሄርሜላ ጋር ከተጨመረ በኋላ አብርሽ እንዴት እንደተበላሸ እናንተ ታውቃላችሁ። በህይወቱ ጨፍሮ ዘፍኖ ማያውቀው የተለያየ ነገር ተጠቅሞ ማያውቀው ልጅ የሰው ልህ እየያዘው የኦዲየንስ ልህ እየያዘው እኔ ለምን ተባልኩኝ፣ ሄርሜላ ለምን ተነካች፣ ሄርሜላ ሞር እንኳን እንዳትነካ ብዙ ነገር እያደረገ ነው።